ጌታ አላሁ ሱብሓነሁ ወተዓላ ቸሩ ጌታ ሐቋን ቁጭ አረጋት። ለምንድን ነው በዚህ መልክ የሚቀበሩት? ይሄ ሁልጊዜ የጌታው ሸህ የምን እያልን ስንለቅ የነበረው እሱ ሁሉ ምን ተደረገ ወንድሞቼ? በቃ ይሄ ቀብር አምልኮ ምናምን ሰው አያያዘው። በቃ አረ ወዴት ሊጠሩን ነው አለ። አያችሁ የመማማር ጥቅሙ። የራሳቸው ተከታይ የነበሩ ሰዎች ራሱ ደንግጠው እና ሐጅ መሐመድ ሳኒን የሚያክል ታላቅ የኢትዮጵያ ዓሊም እነሱ ከሙስሊሞች ጋር ተቀብረው እኚህ ሰውዬ ለምንድን ነው በዚህ መልክ የሚቀበሩት? አለ። በቃ ጥያቄ አንሺ ትውልድ ተፈጠረ። ፈሊላሂል ሐምዱ ወልሚና ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ነው። አሁንም ማስተማራችንን እንቀጥላለን። ሰዎች ከፍጡራን ባርነት ወጥተው አንድ አምላክ አላህን እስኪያመልኩት ድረስ እስቲ ያስቡት። አላህ ምን ብሎ በግልጽ ነግሮን ሲያበቃ እስልምና ውጭ ያሉ ሰዎች በፍጹም አይወዷችሁም ብሎን ሲያበቃ፣ ዛሬ ግን ምን ይደረጋል? የሌሎች ሃይማኖቶች መሪዎች መጥተው ሙፍቲ ላይ ይሳለሙባቸዋል፣ ሬሳቸው ላይ ማለት ነው። ይሄ ነገር ይሆናል። ሐጅ መሐመድ ሳኒ ሀቢብ ሲሞቱ ቄሶች መጥተው በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብለውባቸዋል፣ አማትበውባቸዋል ሬሳው ላይ። ለምን ይሄ ተደረገ? ሴቶችን አላየንም? ጀናዛው የነበረበትን ምንጣፍ አሸት እያረጉ መላ ሰውነታቸውን ሲያሹ ለምንድን ነው ይሄ ሁሉ የተፈለገው? ወደ ምን እንድንጠራ ነው? ስለዚህ አላህ ባሪያዎች ሆይ ከዚህ ምን እንረዳለን? ዲናችንን አጥብቀን ልንይዝ ይገባናል። ምክንያቱም አሁን ያለንበት ወቅት ማለት ዲናችንን ምን ሊያደርጉ ነው? ሊያስጥሉ የሚያስቡ ሰዎች አሉ። እኛ ደግሞ ነቅተን ልንጠብቅ ይገባናል። ጌታ አላሁ ሱብሓነሁ ወተዓላም ይረዳናል። የተለመደው ምንድነው? ወሃብያ የምትባል ቃል አለች። የደበረህን ሁሉ ወሃብያ ትላለህ። አሁን ለምሳሌ እስቲ ክርስቲያኖቹን እኛ እንጠይቃቸዋለን። ወሃቢ የሚሉትን ከባድ ጥያቄ እንጠይቃቸዋለን። እውነተኛ ሰዎች ከሆኑ እችን ይመልሳሉ። የትኛዋን? በእናንተ እምነት በክርስትና ከአዳም በፊት ሰው ነበር ወይ እንላቸዋለን። ወላሂ ዛሬ በቃ አገር ጥለው ሁሉ ሊሄዱ ይችላሉ። ከኢትዮጵያ ለቀው ሊወጡ ይችላሉ። እውነተኛ ሰዎች ከሆኑ ማለት ነው። እኛም ምንድነው የሚሉን? ወሃብያ ነባሩ እስልምና እኮ የእነዚህ ሰዎች ነው አይደል እያሉ ያሉት። የነማን? ይሄው አሁን ማነሳላችሁ ክርስቲያኖችን እንጠይቃቸዋለን። ከአዳም በፊት ሰው ነበር ወይ እንላቸዋለን። አረ በፍጹም ይላሉ አይደል። እናንተ እኮ ነባሩ እስልምና የምትሏቸው እኛን ለነሱ ስትሉ ጠልታችሁ ወሃቢ የምትሉላቸው ሰዎች ሱፊ የሚባሉት ምን ይላሉ? በፊት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው፣ የአዳም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎቹ ሲያቦኩ፣ አቡልጀበል ግርማ አለው ለመልኩ እንላቸዋለን። አማርኛውን እነሱ በደንብ ያውቁታል፣ ግን እንተረጉምላቸዋለን። ቃጥባሬ የሚባል አለ። ይሄ የተለያየ ዥንጉርጉር ኮፍያ የሚለብሱት እናንተ ነባሩ እስልምና የምትሏቸው እነሱ ምን ያደርጋሉ? ይሄው በዚህ በመንዙማቸው ላይ በፊት የሰራውን ጉድ አሁን ልናገረው ማለት እዚህ ምድር ላይ ከመምጣቱ በፊት የሰራው ስራ አለ። ያላህ ሹም እኮ ነው ሸልሞ የፈጠረው፣ አላህ አሳምሮ ፈጥሮታል። የአደም ጭቃ ነው እጁን ያጠቆረው ይላሉ። ማን? አቡል ጀበል የተባለው ግለሰብ የቃጥባሬ ልጅ የሚባለው ማለት ነው። እጁ ላይ ጥቁር ምልክት ያለበት አዳም ገና የተፈጠረ አዳም ከጭቃ አይደል የተፈጠረው? አዳም የተፈጠረበት ጭቃ እኮ እጁን ነክቶት ነው የጠቆረው ይላሉ። በሉ እንግዲህ እነዚህን ሰዎች ነው እናንተ ምን የምትሏቸው? ነባሩ እስልምና የምትሏቸው። በቃ አትግቡ። እኛውም በእናንተ ገብተን ማህበረ ቅዱሳን ልክ አይደለም፣ እንደገና ደግሞ ሐድሶ ነው ልክ፣ አቡነ ማትያስ እንዲህ ናቸው፣ ዘርፌ እኮ ጥላቸው የሄደችው እንዲህ ነው አንል። አይመለከተንም። እናንተ የራሳችሁ ስራ አላችሁ፣ የራሳችሁን ስራ ስሩ። እኛ ደግሞ የትኛው ነው ነባሩ እስልምና
የትኛው ነው ነባሩ እስልምና ያልሆነው? እኛ እናውቃለን። ግን እናንተ እውነት ኢትዮጵያን ተወዷታላችሁ ወይ? እኛ ወሃቢ ያላችሁ የምትጠሯቸው ሰዎች እኛን ማለት ነው። እኛ የነብዩ አደራ ስላለብን ሰለላሁ ዐለይሂ ወሰለም አገራችንን ከሱስ የጸዳች መልካም ትውልዶች ሆነን አገሪቱ ላይ እኛም የሆነ ነገር እናበርክት እንላለን። እናንተ ደግሞ በጣም የሚመቿችሁ ጫት የሚቅሙት፣ ጥንቆላ የሚሰሩት በደንብ ታቋቸዋላችሁ። ጥቁር እስላም የሚባሉት እነሱ ነባር ሙስሊም ትሏቸዋላችሁ። ስለዚህ ሀገራችሁን አትወዷትም ማለት ነው። ምክንያቱም ጫት ከሙስሊሙ አልፎ የክርስቲያኑን ልጅ ሁሉ አጭኖታል። የክርስቲያኑ ልጅ እንዲያውም ጫት ቅሞ ከዛ ወዴት ይሄዳል? ወደ መጠጥ ይሄዳል። መጠጥ ጠጥቶ ደግሞ ወዴት ይሄዳል? ወደ ዝሙት ይሄዳል። የሙስሊሙ ልጅ ጫት ይቅማል። ከዛስ መጠጥ ሐራም ነው ይልና ደግሞ ሺሻ ይነፋል። ስለዚህ እውነት ለአገር ተጨንቃችሁ ነው እኛ ጫት ማንቅመውን ሰዎች እነዚህ ሰዎች እንደዚህ ናቸው አብረው እንትን በማለት አያምኑም? እባካችሁ እኛ በእናንተ ገብተን አናቅም። እናንተም ወደዚህ አትምጡ። እኛ በእናንተ ውስጥ አንድም ቀን አይመለከተንም በእናንተ ጉዳይ። እኛም የራሳችንን እንያዝ። ግን አንድ አለች ሁሉም የሚኖርባት 4 ነጥብ። ስለዚህ ሙስሊሞች ከምንም በላይ ነቅተን ልናስብ ይገባናል። ከተማርን ሰዎች ይነቃሉ። አሁን የዘንድሮ መውሊድ ላይ ራሱ ካያችሁ በጣም ብዙ ሰው ነቅቷል። በጣም ብዙ ሰው ማለት ነው። ሽርኮቹ ሲለቀቁ ለካ ይሄ ሁሉ ክህደት አለበት አለ። ሁሉም ሰውም ደግሞ ይሄን አርዕስት ይዞ መምጣት ጀመረ፣ ማስተማር ጀመረ። ስለዚህ ወንድምና እህቶቼ ትኩረት ሰጥተን እንማር። ዲናችን ከደምና ከስጋችን በላይ ነው። ስንማር እናውቃለን። ክህደቱ የትኛው ነው? ተውሂዱ የትኛው ነው? የትኛው ነው? ቢድዓው የትኛው ነው? ግልጽ ሆነላችኋል ወንድሞቼ። ስለዚህ ታግሶ መልፋት፣ ታግሶ መስራት አላህ ኢኽላስ ከተሰጣቸው ሰዎች ያድርገን። ብዙ ነገር ያስገኛል። ተስፋ መቁረጥ አያስፈልግም። በፊት መንዙማ ሲነሳ አስታውሳለሁ። ታውቃላችሁ መንዙማ የሚለውን መጽሐፍ ስጽፍ መንዙማ መዘዞቹ 87 የክህደትና የሽርክ ስንኞች ብዬ የጻፍኩት መጽሐፍ አንዋር መስጂድ ላይ ማለት ነው ልጆች እንዳይሸጡት ያው ምን 10 ብር አሳትሜ እዛው 10 ብር አካባቢ ነው ብዙም በነፃ አከፋፈልኩት በዱላ ተመልከቱ። አንዋር መስጂድ ላይ ግን 4 አይናዎቹ የሚል የጥንቆላ መጽሐፍ ይሸጣል። ሸህገሌ እኮ ባይናቸው የሆነችዋን ሴት ወጓት። ጎንደር ሆነው እኮ ወሎ ውስጥ ያለች ላም ባይናቸው አዩና በእናቴ ቀብር ለምን ትሄጃለሽ ብለው ድንጋይ ያነሱ። ከዛ ድንጋይ ወርሮ ከጎንደር ወሎ ገደሏት ሚል የጥንቆላ መጽሐፍ አንዋር መስጂድ በር ላይ ይሸጣል። መንዙማ ግን እንዳይሸጥ ከመከልከል አልፎ ጭራሽ እስከ ማቃጠል ሊሸጡ የተቀመጡትን ሰዎች ወይም በር ላይ እንሸጠዋለን ያሉትን እስከ መዝረፍ። በአላህ ፍቃድ ግን በየቤቱ አላህ አደረሰው። አሁን ክህደት ሁሉ መዘዝ ተደርጋ ወጣች። ሰው ሁሉ መንዙማ ሽርክ አለው ይላል። ዝም ቢባልስ ኖሮ ሁላችንም ተያይዘን በረመዳኑ በምኑ በክህደት በሽርክ ሰዎች ምን ያደርጉን ነበር? እኛንም ልጆቻችንንም ያጠፉብን ነበር። ስለዚህ ወንድሞቼ ቤታችንን በደንብ እናጽዳ፣ ከክህደት እንጽዳ፣ ተውሂድን እንያዝ። ተውሂድ የሌለው ሰው በዱንያም በአኼራም የተዋረደ ነው። አላህ ከውርደት ይጠብቀንና በዚህ ንግግር አቆማለሁ። የኔ ተራ ንግግርም አይደለችም፣ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ናት። ኢብራሂም ዐለይሂ ሰላም አባታቸውን አዘርን ያገኙታል አሉ። የቂያማ ቀን ፊቱ ትቢያ አቧራ ለብሶ አሉ ጠቁሮ፣ ቅድም እንዳነሳውላችሁ። ከዛስ አባቴ ሆይ እንዳታምፀኝ አላልኩህም ነበር ይሉታል። ዛሬ አላምፅህም ይላቸዋል። አላህን ይለምኑለታል። ምን ብለው? አላህ ሆይ ወላ ቱኽዚኒ የውመ ዩብዓሱን፣ ሰዎች በሚቀሰቀሱበት ቀን እንዳታዋርደኝ እኮ ብዬህ ነበር።
አባቴ ከጀነት ተርቆ እሳት ከመግባት በላይ ምን ውርደት አለ ይሉታል። አላህ ምን መልስ ይሰጣቸዋል? ኢብራሂም ሆይ ይላቸዋል፣ ኢኒ ሐረምቱሃ አለል ካፊሪን፣ እኔ እኮ በካሃዲያን ላይ እርም አድርጌያታለሁ ጀነትን። እስቲ ወደ እግርህ ጎንበስ በልና ተመልከት ይላቸዋል። ጎንበስ ሲሉ በሰውነት ቅርጽ የሚያውቁት የነበረው አባታቸው አላህ ምን ያደርገዋል? ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ወደ ጅብነት ይቀይረዋል አሉ። ይሄ ጅብ ሃይና የሚባለው ልፋጭ ይቀባና 4 እግሩ ተይዞ ወደ ጀሃነም ይወረወራል አሉ። ክህደት ማለት ምን ማለት ነው? ይሄው አሁን የተነጋገርነው። ሽርክ ማለት ምን ማለት ነው? ስንነጋገር የኖር ነው ማለት ነው። ስለዚህ ለነቢዩ ያለን ትክክለኛ ቦታ፣ ለሸሆች ያለን ትክክለኛ ቦታ በአግባቡ ሊቀመጥ ይገባል። ከዛ ውጭ ሸህ ገሌ የተባሉት ከእህታቸው ጋር ጎጃም ጋር ተጣሉና ምን ታስፈራራኛለህ? እኔን ብትኮፈስ መሬቱን ነቅለህ አትሄድ ስትላቸው እሱን አሳይሻለሁ አሉና መሬቱን ንቅል ሲያደርጉት አንዱ ቄስ ምን አላቸው? አባባሊን ስለማንጥለውኝ ሲል ከነ ቤተ ክርስቲያኑ ነቅለውት ጎጃም የነበረውን መሬት ብድግ አድርገው ወሎ ይዘውት ሄዱ ይላል። እንግዲህ የተፈለገው ይሄ ነው። ሌላስ? አንድ ሴት ነበረች። እሺ፣ አንድ ሸህ ነበሩ፣ 2 ሚስት ነበራቸው። አንደኛዋ የ6 ወር አርግዛ ነበር፣ አንደኛዋ ደግሞ አትወልድም ነበር። እሺ፣ ያቺ ያረገዘችው አንቺ እኮ ነቃላ ነሽ አለቻት። ከዛስ ለሸህየው ሄዳ ስትናገር ሸህየውንም ትኸድም ስለነበረ ከዛስ አንቺን እንዲህ ብላ ተናገረችሽ? አዎ፣ ነይ የኔን ጀርባ ታከኪው። ልክ ዘ ብሉቱዝ ዲቫይስ ኢዝ ኮኔክትድ ሰክሰስፉሊ እንደሚባለው ከባልየው ጀርባ ጋር ጀርባዋን ለጀርባ ተሻሸች። እሺ፣ ከዛስ ያቺ 6 ወር አርግዛ የነበረው ሆዷ እየቀነሰ እችኛዋ ባለ 3 ወሯ ደግሞ ሆዷ ሞላና ወለደች ይላሉ። እንግዲህ አላህ ያሳያችሁ። እነዚህም ፉገራዎች የሚፈልጉት ማለት ነው ዝም እንድንል ነው የሚፈልጉት። አላህ ያሳያችሁ። ኢብራሂም አለይሂ ሰላም፣ ዘከሪያ አለይሂ ሰላም፣ ዘከሪያ የይሄ አባት ሚስቱ አረጀች። ከዛስ ሚስቱ ካረጀች በኋላ ጌታዬ ሆይ ልጅ ስጠኝ ሲል አላህ ምንድን ነው ያለው? ወአስለሕና ለሁ ዘውጀ፣ ሚስቱን እኮ አገራንለት፣ ማህፀኗን አስተካከልንለት። ካረጠች በኋላ ነው ያለው። ልብ በሉ። እና የሰው ልጅ ደግሞ ከስፐርም ነው የሚፈጠረው፣ የተቀረው የሰው ልጅ ማለት ነው እንጂ ባልና ሚስት ጀርባ ለጀርባ ቢታከኩ በዚህ መልክ ልጅ አይወለድም። ኧረ አንድ ልጨምርላችሁ። በዚህ በሰሜኑ ክፍል እኮ በጣም ብዙ ጉድ ነው እኮ ያለው አገራችን ላይ። አንድ ሴት ነበረች፣ አትወልድም ነበረ። ከጎጃም የት መጣች? ወሎ መጣች አሉ። ከዛስ በኋላ ወሎ ድረስ መጣች። ሸሆቹ ጋር ስትደርስ አለቀሰች። አረ ልጅ ስጡኝ፣ ልጅ የለኝም አለች። ሲቅሙ የነበሩትን ጫት አወጡና መሬት ጋር ካለ አፈር ጠቀለሉና እሽት እሽት አድርገው በነጠላዋ ላይ አሰሩላት። የሚቀጥለው ዓመት ልጅ ወልደሽ ትመጫለሽ አሏት። ከዛ በኋላስ በዓመቱ ሌጣዋን ባዶዋን መጣች አሉ። እሺ አለቀሰች። የማይበጅሽ ያልቅስ አሏት። ምን ሆነሽ ነው? ልጅ አልወለድኩም እስካሁን ድረስ። አምና የሰጠውሽን ጫት ቅመሽዋል? አዎ ቅሜዋለሁ። ወላሂ አልቃምሽውም አሏት። ከዛ በኋላ አምና ሴትየዋ ከቤት ስትወጣ ነጠላዋን ቋጥራ የነበረውን እሱም ፈታ ቋጢን ድንጋይ ስር ጥላ ሄዳ የነበረበት ቦታ ላይ ሄዱና በጋቢያቸው ጥቅልል አድርገው እትብቱ የተቆረጠ ሕፃን ልጅ አምጥተው ሰጧት አለ። ሳይረገዝ
ምን ሳይል ጫት በአፈር ተደባልቆ ልጅ ሆነ ይላሉ። ስለዚህ ወንድሞቼ አሁን ይህንን ነው እንግዲህ ተመልከቱ፣ ሰዎች ውሃብያ ምናምን የሚሉት እኛ ይህን ስንቃወም ማለት ነው። ስለዚህ የፈለጉት ምንድን ነው? በእንዲህ አይነት እምነት እያመን የአላህ ቁጣ ወርዶብን የስመ ኢስላሞች ተብለን በዱንያም ውርደትን በአኼራም እሳትን እንድንቀምስ ነው የሚፈለገው።